ስሜ ገነት መብራት ይባላል መጣት ቆልቂጤ ነው ሲጀመረኝ በጣቶች አካባቢ መደንዘዝ ነው ከዛ ቆይቶ የማሳከክ ጸባይ ነው የፊት የመቅላት ብዙ ጊዜ ቆይቷል በርግጥ ግን ያስተዋልኩት በቃ ህመም በየ ያየሁት የመደንዘዝ ከዛ የማሳከክ ቆይቶ ደግሞ የማረጥ ከዛ የማቃጠል በዳፍን አካባቢ ማቃጠል እዚህ አካባቢ በጣም ኃይለኛ ሆነ ተኩሳት ያ ነገር ነው ለኔ ባህሪው በጣም ከባድ ነው ቢያንስ 2 አመት በላይ ቆይቷል ማለት ፊቴ መቅላት ምናምን ኖርማል ፀሐይ ነው ብዬ ነበር ማሰበው በሽታ ነው ያልጠበቅኩት ከዛ እንደዚህ የሆነ አልፎ ጠቅጠቅ ማድረግ ባህሪ ያለው እንደዛ ሲሆን መጀመሪያ ቂጤ ነው ሄድኩት ከዛ ሪፈር ወደ ጥቁር አንበሳ ተላኩኝ ጥቁር አንበሳ ላይ ስመጣ ኤስኤል የሚባል በሽታ እንዳለ ተነገረኝ የዛን ከተከለ ያደረኩ ደግሞ መሃል ላይ ባህሪውን ቀየረ የሆነ አይቸው ማላቀ ነገር ደግሞ ተጨማሪ መጣ እዛ ብዙ ምርመራ ተደረገልኝ ብዙ ለውጥ አላየሁም በርግጥ ከዛ በኋላ እንደገና ወደ ቂጤ ተመልሼ ምናልባት እስኪ በቃ ለጨረሻ ድል አላርት ልጅ የቂጤ ሪፈር ተጻፈ ወደዚህ ቀጥታ ወደዚህ መጣሁ ከዛ ታየሁ ይሄ ስጋ ደዌ ነው ምን ችግር የለውም መድኃኒቱን ጀምሪ የሚድን ነው ተባልኩ ከዛ መድኃኒቱን ጀመርኩ ለውጥ አለው በርግጥ አጭር ጊዜ ነው አሁን ለኔ ያው ሲያመኝም ተመልሼ እዚህ የመምጣት እድል ተሰጠኝ ታየሁ እና የሚድን በሽታ እንደሆነ እኔ እንደውም ብዙ ጊዜ ቆይቼበታለሁ እንጂ ፈጥኖ ለመጣ ሰው በጣም ባጭር ጊዜ የመዳን እድል አለው ሲጀመር ባክቴሪያ ነው የተባልኩት ባክቴሪያ ማለት የሚድን ነገር ነው ወር ከ20 ቀን ነው መድኃኒቱን ከወሰድኩ ገና ወር ከ20 ቀን ነው ግን በጣም ለውጥ አለው ጥሩ ነው ሰውነቴ ላይ አካሌ ላይ የተጎዳሁት ነገር የለም ግን በመቆየት ደግሞ ተሎ ባጭር ጊዜ መዳን የሚገባው የተሎ ባጭር ጊዜ አለመዳን እድል ይገጥማል ማለት በ4 ወር በ3 ወር በ6 ወር ይጠሽ የምትድኘው ነገር ለአመት ወይም ለ2 አመት ሲሄድ ለኔ አመት ነው ተባለ ግን ያው እንደ በሽታው ሂደት ነው ስለዚህ መቆየት ያው ጉዳት አለ ያስባልና ማንንም መቆየት እንደሌለበት ነው መገለዘብ እየጠፋ መጥቷል በጣም አሁን እባጮቹ በተለይ እየጠፉ ነው በቤተሰብ ታይቶ አይታወቅም ከዘሬ ምናምን ከቤተሰቦች እንደዚህ አይነት ተያዘ ሰው የለም ግን አሁን እኔ በሕክምና ከተረዳሁት ይሄ ከዘር ብራብን የሚመጣ ነገር እንዳላደለ ራሱን የቻለ ባክቴሪያ ነው ባክቴሪያው ደግሞ በማንኛውም ሰው ላይ የሚከሰት ነው ስለዚህ ከዘር ምናምን ተብሎ የሚፈራ ወይም ደግሞ የምናገለው ወይም ደግሞ የሚሸማቀቅበት ነገር የለም ኖርማል እንደማንኛውም በሽታ በተለያየ ጉዳይ ሊመጣ ይችላል ከሰውነታችሁ ላይ አንዳንድ ከለር መቀየር ባህሪ አለ ብዙ ስለሆነ ነው እንጂ ረሳቸው ከለር ይቀይራል እነዛን ከለር መቀየር እንደ መቅላት እንደ ነጭ ነገር ወይም ጥቁር ነገር ምናምን እንደዚህ ነገሮች ይወጣሉ እነዚህ ስታዩ ቶሎ ወደ ሆስፒታል ለመሄድ ራሳችሁን አበረታታችሁ መነሳት እንዳለባችሁ አስባለሁ